አንዲት ቆንጂዬ መልከ መልካም ጨዋ ልጃገረድ ሴት ነበረች። በጣም ጨዋ ልጅ፣ በትምህርቷ ታታሪና ጠንካራ ነበረች። ከትምህርት ቤቷ አንደኛ ወጥታ የወርቅ ሜዳሊያ ተሸላሚ ነበረች። ሥራ ለመጀመር የቅጥር ማስታወቂያ ባወጣው መስፈርት መሠረት ከ200 ተወዳዳሪዎች አንደኛ በመውጣት የመስሪያ ቤቱ የሂሳብና ገንዘብ ክፍል ውስጥ ተቀጥራ መስራት ጀመረች። የቤተሰቧ የአግቢ ጥያቄ ግን በጣም እየተሰማት መጣና የቅርብ ጓደኛዋን ማማከር ጀመረች። ቤተሰቦቼ እንዳገባ ይፈልጋሉ፣ እኔ ግን ትንሽ ሰርቼ እነሱን ማገዝ መንከባከብ ነበር የምፈልገው። ነገር ግን ቤተሰቦቼ እንዳግዛቸው ሳይሆን የራሴ ሕይወት እንዲኖረኝ ነው የሚፈልጉት። በተለይ እናቴ በጣም እያስጨነቀችኝ ነው። ሁል ጊዜ ስገባና ስወጣ ማግባት አለብሽ እያለች ታስጨንቀኛለች ብላ ለጓደኛዋ ታማክራለች። ጓደኛዋም የቤተሰብ ትልቁ ደስታ ያንቺን ስኬት ማየት ነው፣ እነሱን መንከባከብ ማለት ፈቃዳቸውን ማክበር ነውና ማግባት አለብሽ፣ ባይሆን ጥሩ ሰው ካንቺ ባህሪ ጋር የሚሄድና በተክሊል የማግባት ፍላጎት ያለው ወንድ እንፈልግና አግብተሽ ቤተሰቦችሽ አስደስቻቸው በማለት ተስማምተው ጓደኛዋ ጥሩ ሰው ፍለጋ ጀመረች። በሰው አጠያየቅ አገኘችና አስተዋወቀቻት። ልጅቷም ጋር መገናኘትና ማውራት ጀመሩ። ሻይ ቡና እያሉ መለያየት፣ ከዛም በስልክ ጠዋት ማታ ማውራት ቀጠሉ። በጣም ተግባቡ። በዚህ ጊዜ ልጅቷ አንድ አይነት ፍላጎትና ዓላማ እንዳላቸው ተረዳችና ደስ አላት። አንድ ቀን የመስሪያ ቤት ሂሳብ ስትሰራ ውላ ገቢ ማድረግ ሲኖርባት ሰዓት አለፈ። በተለመደው ሰዓት ልጁ ደወለ። የመገናኛችን ሰዓት ነው፣ የት ነሽ አላት። እሺ መጣሁ፣ ነገር ግን መገናኛ ቦታችን አንሄድም፣ በቁም ያግኝቼህ ልሂድ። ስሰራ የዋልኩት ብር ገቢ ሳላደርግ ቦርሳዬ ውስጥ ነው፣ ጠዋት አስገባዋለሁ። ስለዚህ ይህንን ይዤ ካፌ አልሄድም ስትለው ችግር የለም እኔ ያለሁ ብሎ ተያይዘው የተለመደው ቦታ ሄዱ እና ሻይ ቡና ሲሉ ሲጫወቱ ቆይተው ሆቴል ይዟት ሄደ። ጠዋት በሌሊት ቦርሳዋ ውስጥ ያለውን ብር ይዞ እሷን ጥሏት ጠፋ። አረፋፍዳ ከተኛችበት ስትነቃ ያለችው ሆቴል ውስጥ ነው። ደነገጠች። ሰውነቷ ሁሉ ደም በደም ሆኗል። የግድያ ሙከራ ተደርጎባትና ያመለጠች አይነት ስሜት ተሰማት። እንደምንም ተነሳችና ተጣጥባ ልብሷን ለብሳ ማታ የት እንደነበረች ማሰብ ጀመረች። ከልጁ ጋር ካፌ እንደነበረች ታስታውሳለች። ከዛ በኋላ ከማ ጋር ለምን ሆቴል እንደመጣች አታውቅም። ከክፍሉ ወጣች። የሆቴሉ አስተናጋጅ ወደሚገኙበት ሄዳ የሆቴሉን ቁጥር በመናገር ማን ይዟት እንደነበረ ስትጠይቅ እሱ ይዟት እንደመጣ አወቀች። ስልክ አንስታ ደወለች፣ አያነሳም። የእጅ ቦርሷን ፈተሸች፣ የያዘችው ብር የለም። በዚህ ጊዜ የምትገባበት ጠፋት። ለጓደኛዋ ደውላ ሁኔታውን አስረዳቻት። ጓደኛዋን በድንጋጤ አይዞሽ በማለት የት ነሽ ያለሽበት ልምጣ በማለት አድራሻውን ጠይቃ ተገናኙ። አይዞኝ በማለት አረጋጋቻት። ብሩን ከሚያውቁት ሰው ጠይቀው ማሰባሰብና መክፈል እንዳለበት ቶሎ ውሳኔ ላይ ደረሱ። ልጁ ጋር በጓደኛዋ ስልክም ቢደውሉ አያነሳም። ለሳምንት ያክል ቢደውሉ ስልኩ ዝግ ነውና ተስፋ ቆረጡ። ገንዘቡን ከሰው ማግኘት ስላልቻሉ ያው መከረኛ ቤተሰብ ተበድረው አገኙላትና ተከፈለ። ከ4 ወር በኋላ ሆዷ እየጨመረ አየች። ሆስፒታል ሄዳ ስትመረመር የ4 ወር እርጉዝና HIV ኤድስ እንዳለባት ተነገራት። ይህን መቋቋም አልቻለችም። በድንጋጤ ራሷን አጠፋች። ይህች ልጅ ይህን ሁሉ መከራ በአንድ ቀን ተቀበለች። የ30 ደቂቃ ምንም ትርጉም የማይሰጥ ስሜት ብሎ ራሷን ጠብቃ የኖረች ሴት ክብረ ንጽሕናዋን ወሰደ። የተክሊል ዓላማዋን አሰናከለ። ኤድስ በሽታ ተጠቂ ያደረጋት። ባልተፈለገ እርግዝና ተስፋዋን አጨልመው የቤተሰቦቿን ደስታ ነጠቀ። በመጨረሻም ሕይወቷን በላው። ለሴት ልጅ ክብር ይኑረን። ለዚህ ነው ሴት ልጅ ብርጭቆ ናት፣ እንጠንቀቅላት የሚባለው በምክንያት ነው። ሴት ልጅ ላይ የሚደርስ ትንሽ ጥፋት ብቻ ብዙ መዘዝ ይዞ ይመጣል። የሴት ልጅ ጥፋቷ እንኳን ልማት ነው የምንለው በምክንያት ነው። ጨክና ስለማትጨክን፣ ከፍታም ስለማትከፋ ነው። ጨከነች ቢባል አኩርፋ ዝም ብትልህ ነው። አንዳንድ ወንዶች ለመሆኑ ስሜት ምን ማለት እንደሆነ ያወቁት አይመስለኝም። ለመሆኑ እርካታንስ ቀምሳችሁ ታውቁ ይሆን? ስሜት እጅግ ጥልቅና ልዩ ደስታን የሚሰጥ ረቂቅ መግነጢሳዊ ኃይል ያለው ውድና ጥልቅ ነገር ነው። ስሜት በትክክል ከልብ በሆነ እውነተኛ ስሜት ልብ ለልብ በመዋሃድ
ሲሆን እጅግ ጣፋጭና ሰላም ነው። እርካታውም ጡም ወደር የማይገኝለት ነፍስና ሥጋን የሚያለመልም ነው። ታዲያ ይሄ ስሜት በመጀመሪያ ከልብ የምንወዳትን መርጠን ማፍቀርን፣ መታመንን፣ መጽናትን፣ መረጋጋትን፣ መወሰንን፣ መጠበቅን፣ ከልብ ጋር መገናኘትን፣ እኩል መፈላለግን፣ መዋደድን፣ መፋቀርን ይፈልጋል። ያችን የልብህን ሴት ስታገኛት ከትክክለኛው ስሜት ጋር ትገናኛለህ። ያኔ ታዲያ ቦታ፣ ጊዜ፣ መጠን፣ አይነት የሚባሉ ነገሮች አይለኩትም፣ ማለቂያም የለውም። የስሜት ረቂቅ ምስጢር ያኔ ታውቃለህ። በሩጫ ዘለ የገባህበት ስሜት ደስታ የለውም፣ ፍቅርን አታውቀውም፣ ጸጸትን እንጂ እርካታም አይሰጥህም። ዘለ ገብተህ ያገኘው ስሜት እርካታ ሳይሆን ሽንት ወጥሮ ሽንት ቤት ሄደህ ስትሸና የሚሰማህን ደስታ ያክል እንደማይሞላ እወቅ። ለዚህ ለቆሸሸ ተግባር ብለህ ውድ የሰው ዘር ያውም የተከበረችዋን እንቁ ሴት ሕይወት አታበላሽ። ይህ እኮ አለማወቅና አለመታደል ነው። እስኪ ወደ ቀልባችን እንመለስ። ሰው ሆነን የሰውን ዋጋ እንረዳ። ክብር ለሚገባው ክብር እንስጥ። ሱባኤል አቢስ ሱባኤል እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው